ጄክ ኦብሬን የተባለው ተከላካይ ሁለት እጆቹን ከትከሻው በላይ ወደ ላይ ሰንዝሮ ነው ኳሱን የነካው። ፍጹም ቅጣት ምት የተገኘበት ማለት ነው። ይህ ሊወገድ የሚገባ ምንም እንደውም ገርሞኛል። በቪኤአር ደጋግሞ አይተውታል አርቢትሩ። ምን አውቆ አይደለም የነካው ሊሉ ነው። እጁ እኮ ወደ ላይ እኮ ተዘርግቷል እኮ በጣም ምንም አይተህ ወዲያውኑ ፍጹም ቅጣት ምት እንደሆነ የምትወስነው አይነት። ለኤቨርተን ደጋፊዎች እንዴት የሚያማርር እንደሆነ አስቡት። በኤቨርተን ደጋፊዎች ቦታ ብትሆኑ እና አርሰናል ይሄንን ፍጹም ቅጣት ምት ደግሞ በተለመዱት ፍጹም ቅጣት ምት መቾች አይደለም ለማስቆጠር የፈለገው። ቪክቶር ጊዮኮሬሽ ወደ ጎል አስቆጣሪነቱ እንዲመለስ ፍጹም ቅጣት ምትን ማስቆጠር የእርሱ አንዱ ጉልህ ጥንካሬ መሆኑን ታሳቢ ተደርጎ ጊዮኮሬሽ እንዲመታ እድል ሰጥተውት ጎል አስቆጠረ 24ኛው ደቂቃ ላይ። የጨዋታ እንቅስቃሴው ግን እምብዛም ነበር ከጎል ውጭ። አሁንም በጊዮኮሬሽ አርሰናል ብዙ መስራት እንዳለበት የታየበት ነው። ቢሆንም የትላንትናው አንድ ጎል 3 ነጥብ ያስገኘችለት ከርሱ ፍጹም ቅጣት ምት የተገኘች መሆኗ ለተጫዋቹ ያለው ትርጉም ከፍ ያለ ነው። በራስ መተማመኑንም እንዲያሳድግ ምክንያት ሊሆንለት ይችላል።